السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين، فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. عنوان الخطبة: لزوم السنة والحذر من البدع وبدعة المولد النبوية. የዛሬው የኹጥባ ርዕስ የሚሆነው لزوم السنة ሱናን አጥብቆ መያዝ፣ والحذر መጠንቀቅ፣ من البدع አዲስ ከሚመጡ አስተሳሰቦችና ተግባሮች ሙስሊም የሆነ ሰው በጠቅላላ ሊርቅ ይገባዋል። وبدعة المولد መውሊድ ተብሎ የሚከበረው የነብዩ ሰለላሁ ዐለይሂ ወሰለም የልደት በዓል ተብሎ የሚከበረውንም ዓመታዊ በዓል ማንም ሙስሊም ሊርቅ ይገባዋል። فيا عباد الله أوصيكم ونفسي بتقوى الله تعالى، فاتقوا الله حق التقوى وتمسكوا بشريعة الإسلام وعضوا بالنواجذ على العروة الوثقى، واعلموا أن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. نبي صلى الله عليه وسلم عندم جمعة ሳቸው ጁምዓ በሚያሰግዱበት ሰዓት አንድም ጁምዓ ሳይለዩ ሁሌ እቺኑ እየደጋገሙ ሷሃባዎች አይ አንድ ጊዜ ሰምተውታል ይበቃቸዋል ዛሬ ልቀንስላቸው ሳይሉ ያው ይሄን ሐዲስ ያስተላለፉት ሷሃባዎች ምን ይላሉ? ልክ ኹጥባ ሊያረጉ ሲወጡ ፊታቸው ይለወጣል፣ ይቀላል፣ ይጮሃሉ። ለምን ይጮሃሉ? ኡመቱ የሚበጣጥሰው ዲናቸው የሚፈርሰው በምን ስለሆነ? በአዲስ አስተሳሰብ ስለሆነ። ኢርባድ ኢብኑ ሳሪያ የተባለ ውድ ሷሃባ ምን ይላል? ባስተላለፈው ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ድካ የደረሰችን ምክር መከሩን አለ። አይን ያነባችበት ልብ የደነገጠችበት የሆነን ምክር መከሩን አለ። እንግዲህ እሳቸው መክረው ማያስነቡበት፣ እሳቸው መክረው ልብ ማያስፈራበት ሁኔታ የለም። ነገር ግን የዛ ቀኑ ምክር ጫን ያለ ስለነበረ ምን አልናቸው አለ? ያ ረሱላህ አንተ ያላህ መልእክተኛ ሆይ ከአንሃ መወዲዕ እቺ ነገር መሰናበቻ ትመስላለች፣ ፈአውሲና እባክዎት ጨምሩ ምክር አላቸው። ምንን ይዘው? የምክሩ ብርታት በጣም ሲጠነክርባቸው አልቅሰው ፈርተው ቀጠሉና ምን አሉ? እቺ ነገር መሰናበቻ ሳትሆን አትቀርም፣ ጥለውን ሊሄዱ ነው፣ እባክዎት ምክር ጨምሩ አሏቸው። እሳቸው ምን አሉ? ኡሲኩም ቢተቅዋላህ አላህን እንድትፈሩ እመክራቸዋለሁ። ወሰምዕ ወጣዓ መስማትና መታዘዝ የሙስሊም መሪ ሆኖ በተሾመባችሁ ላይ فإنه ነገሩ እኮ አሉ من يعيش منكم ከእናንተ ውስጥ እድሜ ሰጥቶት የቆየ ሰው ዛሬ እኛ ባለንበት ሁኔታ አይደለም ዲንን ይቀጥለዋል። እችን አስመሩ። እሳቸውና ሷሃባዎች አላህ ዘንድ ተወደው ነበር። فإنه ነገሩ እኮ من يعيش منكم ከእናንተ በኋላ እድሜ ሰጥቶት የቆየ ሰው فسيرى በአይኑ በብረቱ ይመለከታል اختلافا كثيرا ብዙ የሆኑ አዲስ አስተሳሰቦችን ዲን ላይ የሚጨመሩ ያያል ባይኑ አሉ። እንግዲህ ልዩነት እንደሚመጣ መጥፎ ነገር እንደሚመጣ ማን መሰከረ? ነብያችን ሰለላሁ ዐለይሂ ወሰለም መሰከሩ። ግን ራሳቸው በሌላ ሐዲስ ምን ብለዋል? አላሁ ሱብሓነሁ ወተዓላ ለእያንዳንዱ በሽታ አብሮ መድኃኒቱን አውርዶለታል። የቢድዓ የአዲስ አስተሳሰብ በሽታ መድኃኒቱ ምንድነው? የነብያችንን ሰለላሁ ዐለይሂ ወሰለም እና የአራቱን ኹለፋኡ ራሺዲን አቡበክር፣ ዑመር፣ ዑስማን፣ አሊ የነዚህን ሱና አጥብቆ መያዝ ነው። ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም? የቆየ ብዙ መለያየት ያያል ካሉ በኋላ ምን አሉ? አደራችሁና ይሄ መለያየት በመጣ ጊዜ የኔንና
ቅን ምትኮቼ ፈለጉን የተከተሉትን የአራቱን ያዙት አሉ። በምን ያዙት? ቢነዋጂዝ በክራንች ጥርሳችሁ አጥብቃችሁ ያዙት አሉ። ሰው ስጋ በፊት ጥርሱ ነው ወይስ ጠንከር ያለ ነገር በዚህ በክራንቹ አስገብቶ ነው የሚቆርጠው? አጥብቆ የሚይዘው ከኋላ ያለው ነው። ለምን? የሚመነትፋችሁ ብዙ ነው፣ ብዙ አዲስ አስተሳሰብ ይመጣል፣ እንዳትነጠቁብኛል። ስለዚህ ይሄው ነብያችንን ያስቆጣቸው ለምን ነበረ? ኸይሩል ሐዲስ ከንግግር ሁሉ በላጭ እንዳትሸወዱ የማን ንግግር ነው? ኪታቡላህ የአላህ ንግግር ነው፣ የአላህ መጽሐፍ ነው አሉ። ወኸይሩል ሐዲ ከመንገድ ሁሉ ለመመራት በላጩ መንገድ እኮ ሐዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም እኔ ነብያችሁ የሄድኩበት መንገድ ነው፣ አዲስ አስተሳሰብ እንዳትከተሉ። ወሸረል ኡሙሪ ከነገሮች ሁሉ ክፉ መጥፎ እኮ ማለት ሙህደታቱሃ አዲስ የመጣው ነው መልካም ቢመስላችሁም። ወኩለ ቢድዓቲን ሁሉም አዲስ ነገር ضلالቱን ጥመት ነው እንዳትሸወዱ ብለው ጨምሩልን የተባሉት ምክር ላይ እነዚህና ምሳያው ምክር ጨመሩ። ኢነ ሚን አዕዘሚ ኒዕሚላሂ አላ ሃዚሂ ኡማ አላሁ ስብሓነሁ ወተዓላ በዚህ ኡማ ላይ ከዋለው ጸጋ ውስጥ አን አክመለ ለሃ ዲን ሃይማኖቱን እኮ ሞላ ለዚህ ኡማ። ነቢዩ ሰለላሁ ዐለይሂ ወሰለም ያደረጓት የስንብት ሐጅ ላይ 9ኛው ቀን ላይ ሰዎች በጠቅላላ አረፋ ሜዳ በሚቆሙበት ሰዓት ነቢያችን ላይ አንድ አስገራሚ አንቀጽ ወረደች። ምን ምትል? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲነን። አልየውም ዛሬ አክመልቱ ለኩም ለእናንተ ሞላሁላችሁ። አልየውመ አክመልቱ ለኩም ዲንኩም ሃይማኖታችሁን ዛሬ ሞላሁላችሁ። ወአትመምቱ ፈጸምኩኝ ዐለይኩም በእናንተ ላይ አኒዕማ ጸጋን ሞላሁላችሁ፣ ሞላ እስልምና። ወረዲቱ ወደድኩላችሁ አለ አላህ አልኢስላም እስልምና ዲንን ከሃይማኖት በኩል ወደድኩላችሁ። አሁን ወደ ኢማሙ ማሊክ ንግግር እንመጣለን። ኢማሙ ማሊክ በዛ ዘመን ከ1200 ዓመት በፊት ምን አሉ? ያን ቀን ሃይማኖት ያልነበረ ዛሬ ሃይማኖት ሊሆን አይችልም አሉ። መቼ ሃይማኖት ያልነበረ? አላህ ሃይማኖቱን ሞልቼዋለሁ ያለ ቀን ሃይማኖት ያልነበረ ነገር እንደፈለገ ተሽሞንሙኖ ይምጣ ሃይማኖት ሊሆን አይችልም አሉ። ትኩረት እንስጥ። ይሁዳዎች ዑመር ኢብኑል ኸጣብ ጋር መጡ። ምን አሉት? እናንተ ሙስሊሞች ላይ የወረደች አንዲት የቁርአን አንቀጽ አለች፣ በእኛ በይሁዳዎች ላይ ብትወርድ ኖሮ ያንን ቀን ዒድ አድርገን ዓመታዊ በዓል አድርገን እንይዘው ነበር አሉ። ዑመር ምን አላቸው? ማናት ያቺ አንቀጽ አላቸው። አልየውመ አክመልቱ ለኩም ዲነኩም ዛሬ እኮ ሃይማኖታችሁን ሞላሁላችሁ። ወአትመምቱ ዐለይኩም ኒዕመቲ የኔን ጸጋ በእናንተ ላይ ፈጸምኩኝ። ወረዲቱ ለኩሙል ኢስላመ ዲና እስልምናን ከሃይማኖት በኩል ለእናንተ ወደድኩላችሁ የተባለችባትን ቀን ኢድ አድርገን እንይዝ ነበር። ዑመር ምን አላቸው? እኛ እናውቃለን መቼ እንደወረደች። ጁምዓ ቀን ነው፣ የአረፋ ቀን ነው ነቢዩ ላይ የወረደባቸው። ነገር ግን ዑመር ያቺን ቀን ዒድ አድርገን እንያዛት አላለም። ይሁዳው ምን ቢያቀርብለትም አረቺ ልዩ አንቀጽ ናት፣ እኛ ብንሆን ዓመታዊ በዓል አድርገን እንይዛት ነበር ሲል በፍጹም ዓመታዊ በዓልም ይሁን ሳምንታዊው ሸሪዓ በደነገገው ብቻ ስለሚፈጸም በዛ መልክ ሷሃባዎች ፈጸሙ። ወአተማ ዐለይሃ ኒዕማ ፈማ ተረከ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን እኮ አንድን ማልተው ኸይረን መልካም ሆኖ ኢላ ደለ ኡመተ ዐለይህ ህዝባቸውን ወደዚህ ኸይር የመሩ ቢሆን እንጂ ወላ ሸረን መጥፎንም ነገር እኮ ነቢያችን አልተው ኢላ ሐደረሃ ሚን ያስጠነቀቁም ቢሆን እንጂ። ካስጠነቀቁት ውስጥ ምን ብለው ነው? ኢያኩም አስጠነቅቃችኋለሁ ወሙህደታቲል ኡሙር አዲስ አስተሳሰቦችን እንዳታመጡ ከቀጥተኛው መንገድ ትጠማላችሁ። ወተረከና ነቢያችን እኮ ትተውን ሄደዋል። አለ መሐጀቲን በይዷ ግልጽ ባለችው ብርሃን በሆነችው ሃይማኖታዊ መንገድ ላይ ለይሉሃ ለሊቷ ከነሃሪሃ ልክ እንደቀን ጥርት ያለ መንገድ ላይ ሆኖ ነቢያችን ሰለላሁ ዐለይሂ ወሰለም እኛን ጥለው የሄዱት። ላይዚጉ አንሃ ከዚህ መንገድ እኮ የሚጠምሰው የለም ኢላ ሃሊክ ጠፊ ቢሆን እንጂ። ነቢያችን ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ መስዑድ ባስተላለፉት ነቢያችን ሰለላሁ ዐለይሂ ወሰለም መሬት ላይ ቀጥ ያለን መንገድ አሰመሩና እቺ ያላህ መንገድ ናት አሉ።
በጎንና በጎን በኩልም ሌሎች መስመሮችን ጫር አደረጉና እነዚህም መንገዶች ናቸው ግን እላያቸው ላይ ሰይጣን ተጣሪ ያለበታል። ሰይጣን ወዴት እንደሚጣራ አላህ በግልጽ ነግሮናል። ምን ሲል ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ አስዒር። ሸይጣን እኮ ተከታዮቹን የሚጠራቸው ጀሃነም ላይ የጀሃነም ጓድ አብረውት እንዲሆኑ ነው አለ። ኢንተቢሁ ትኩረት ስጡ። ቢድዓ በመስራት አዲስ አምልኮን በመፈጸም እኔ አምልኮ ያልኩት አምልኮ ሊሆንልኝ ይገባል ብሎ አንድ ሰው ቁርአንና ሐዲስን ትቶ ቢሰራ ፊ ضلال ሙቢን ግልጽ ጥመት ውስጥ ይገባል። ለዛ እኮ ነው ቢድዓ ኢብሊስ ሸይጣን ዘንድ ከሌሎች ወንጀሎች በላይ የተወደደ ነው። አንድ ሰው ዝሙት ቢሰራ አንገቱን አቀርቅሮ ይሄዳል። የዝሙት ልጅ ቢወልድ አንገቱን አቀርቅሮ ይሄዳል። አልይን ረዲየላሁ ዐንሁ የገደለው ሰው ግን ምን አለ? ልትገደል ነው ሲባል ዲን ብሎ ስለወሰደው ከላይ ባንዴ እንዳትጨርሱኝ ከግሬ ጀምሮ ቆራርጡኝ አለ። ማንን ገሎ? የነቢያችንን ሰለላሁ ዐለይሂ ወሰለም ወዱን ሶሃባ ያጎታቸውን ልጅ አራተኛውን ኸሊፋ ገሎ ዲን ብሎ። ልብ በሉ ዛሬም መስጂድ ላይ የሚጨፍሩትን ጫት የሚቅሙትን ሽርክ የሚሰሩትን ሰዎች ስታዩዋቸው አምልኮ ነው ወይ ብትሏቸው የአምልኮች ሁሉ አምልኮ ይሏቸዋል። ከቁርአን ከሐዲስ እስቲ ማስረጃ አምጡለት ስትሏቸው መውሊድን ለማክበር ማስረጃ አያስፈልግም። ምን ይላሉ? መውሊድን ለማክበር ሰሂህ ሐዲስ ሳይሆን ሰሂህ ቀልብ ነው የሚያስፈልገው ይላሉ። ሰይጣን ተጫውቶባቸው ሰሂህ ቀልብ ያለው ሰው በሰሂህ ሐዲስ ነው ልቡን ሰሂህ ሊያደርጋት የሚችለው። ሰሂህ ሐዲስን ያልተቀበለ ያላገኘ ሰው ከማስረጃ በኩል እንደፈለገ ቢለፋ ልቡ ቆሻሻ ናት። ምክንያቱም አንድ ሰው ከቁርአን ከሐዲስ ያላገኘውን አምልኮ ሰርቶ ወደ አላህ ያቀርበኛል ካለ ከአላህ ቢያርቀው እንጂ ምን ሊያመጣለት ይችላል? እነዛ ምርጥ ሷሃባዎች ሁሉንም አላህ ብን ብሎ መስክሮላቸው ሲያበቃ ፈዓሊመ ማ ፊ ቁሉቢሂም አይደለም ከላይ በልቦቻቸው ውስጥ ያለውን ሁሉ እኮ አላህ አወቀ አለ። ፈአንዘለ ላሁ ሰኪነተሁ ዐለይህ ሰኪናውንም አወረደባቸው አለ። ከመሆኑም ጋር እቺን አስገራሚ ታሪክ ስሙ። ኦሳማ ኢብን ዘይድ የተባለው ሶሃባ ነቢያችን ሲሞቱ ሰለላሁ ዐለይሂ ወሰለም በጣም ወጣት ከሚባሉ ሶሃባዎች ውስጥ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም የሞት አልጋቸው ላይ ሆነው ምን አሉ? እኔ ከሞትኩ በኋላ የመጀመሪያውን ዘመቻ ኦሳማ ኢብን ዘይድ ሄዶ ይምራው አሉ። ሱብሃንአላህ። ነቢያችን ሞቱ፣ አቡበከር ተተካ። ኦሳማን የሰራዊት መሪ አድርጎ በዛ በወጣትነቱ ውጣ አለ። እዛ የነበሩ ሰዎች ተቃወሙ። ትልልቅ ሶሃባዎች እያሉ እንደነ ኻሊድ እንደነ ዑመር እንደነ አቡ ዑበይዳ የመሳሰሉ ትልልቅ የጦር ልምድ ያላቸው ሶሃባዎች እያሉ እንዴት አንተ ይሄን ህፃን ልጅ ትልካለህ ተባሉ። አሁን እኛ ምን ሰማው የማንን መልስ ነው? የአቡበክር አስሲዲቅ እውነት ባይ የሆነውን አቡበክር በዚህ ዘመን ያሉ አለባብሰው ሊያልፉ የሚሞክሩ የቢድአን ጉዳይ የሚናገሩትን አንሰማ። አቡበክር ምን አለ? ኢኒ ሙተቢዑን እኔ እኮ ተከታይ ነኝ፣ ወለስቱ ቢሙብተዲዕ አዲስ ነገር ማመጣ አይደለሁ። በህይወት እያሉ ሊሞቱ ሲሉ እሺ ብዬ የተቀበልኩትን አደራ ማፈርስ አይደለሁም ማለት። ምክንያቱም ነቢያችን ሞቱ አልሞቱ ሱናቸው ትእዛዛቸው ይሞታል አበደን። ይሄው እሺ ብሎ ተቀበለ። ሂድ አለው ማንን? ያን ወጣት ልጅ። በምን ተመለሰ? አይጠየቅም። በምን ተመለሰ? አይጠየቅም። አላህና ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የታዘዘ ሰው በድል እንጂ አይመለስም። ኦሳማ ኢብን ዘይድ 20 ዓመት ያልሞላው ወጣት ጦር ይዞ ሄደ፣ አሸንፎ ተመለሰ። በምን የተነሳ? ነቢያችን ሰለላሁ ዐለይሂ ወሰለም ያዘዙት ማን ጦርነቱን እንዲመራ ስለነበር። ኦሳማ ሞቱ። ማይሞተው ሱናቸው ትእዛዛቸው አለ። ዛሬ ነቢያችን አላዘዙም ትለዋለ። በፍጹም አዘዙም አላዘዙም እኛ ምን አገባን ይልሃል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከኪሳራ እንቆጠብ ዘንድ እንጠንቀቅ። አምልኮ በልብ ወለድ የሚሰራ አይደለም። አንድ ሰው ለይል ሊሰግድ ተነሳ፣ እንቅልፍ አንገዳገደው። ሞቼ እገኛለሁ እሰግዳለሁ ይባላል? አይባልም።
ነብያችን ሰለላሁ ዐለይሂ ወሰለም ምን አስጠነቀቁ? አንድ ሰው ለይል ሊሰግድ ተነስቶ እንቅልፍ ካስቸገረው ይተኛ፣ ምክንያቱም ዱዓ ያረኩ ነው ብሎ ራሱን ሊረግም ይችላልና። ምክንያቱም ተናገሩ። ከዛ ምን አሉ? ይተኛ፣ አላህ ሁለት ነገር ይሰጠዋል። አንድ ድፍን ለይሉ እንደቆመ፣ ሁለት እንቅልፉንም ሰደቃ ያደርግለታል አሉ። ብድግ ብሎ ግን ሰውየው እምቢ ሞቼ ይገኛለሁ አልተኛም ነብዩ ቢሉኝም ቢል ምን ያመልጠዋል? ፈርዱ ፈጅር ያመልጠዋል። ለዛ ነው አይሻ ቤት 3 ሰዎች መጡ በነብያችን ሰለላሁ ዐለይሂ ወሰለም ዘመን። የእሳቸውን አምልኮ ጠየቁ። ምን ይመስላል የእሳቸው አኗኗር አሉ። እሳቸው ይጾማሉ፣ ያፈጥራሉ ተባሉ፣ ይበላሉ፣ ልክ እንደዚህ ከሚስቶቻቸው ጋር ይገናኛሉ ተባሉ። እነሱ ምን አሉ? እኛ እሳቸው ያለፈ ወንጀላቸውን አላህ ምሯቸው ሲያበቃ ለወደፊት የሚመጣው ተምረው ሲያበቁ የእሳቸው አምልኮ እንዲህ ከሆነች እኛ በአምልኮ ይበልጥ መበርታት አለብን ብለው አዲስ ህግ አወጡ። ይሄንን ነው የምታሰበው። አዲስ ህግ አወጡ። አንደኛው ምን አለ? ሁሌ ልጾም ላላፈጥር አለ። አንደኛው ምን አለ? ሁሌ ለይል ልቆም ላልተኛ አለ። አንደኛው ምን አለ? ሴት የሚባል ላላገባ፣ ሴት ነው ከዲን የሚያዘናጋው አለ። ነብያችን ሰለላሁ ዐለይሂ ወሰለም እንደዛ እኮ ተቆጥተው አያውቁ። ሰሙ ይሄን ጉድ ሃይማኖታቸው ሊሸረሸር በዲን ስም እንደመጣ። ከዛ ምን አሉ? ሚንበራቸው ላይ ወጡ ከጁማዓ ቀን ውጭ። እኛ ሚንበርን የምናውቀው መቼ ነው? የጁማዓ ቀን ሚንበር ላይ ወጡ። ጉዳዩ በጣም አስጨናቂ ስለነበር ከናንተ ውስጥ አላህን ፈሪ እኔ ነኝ፣ እንደኔ አላህን ልትፈሩ አትችሉ። አገባለሁ፣ እጾማለሁ፣ አፈጥራለሁ፣ እተኛለሁ፣ ተነስቼ ለይል ሰግዳለሁ አሉ። አሁን የመጨረሻውን አስፈሪ ንግግር ስማ። ፈመን ረጊበ አን ሱነቲ ፈለይሰ ሚኒ፣ ከኔ ሱና ያፈገፈገ ሰው ከኔ አይደለም አሉ። እሳቸው በሄዱበት ፈለግ ያልሄደ ሰው ከነብያችን አይደለም። ስለዚህ ይሄ አዲሱን ቢድዓ የተባለውን ነገር በጣም ልንጠነቀቅ ይገባናል። ነብያችን ሰለላሁ ዐለይሂ ወሰለም وقال صلى الله عليه وسلم محذرا من الأحداث في الدين በሃይማኖት ላይ የሚጨመሩ ነገሮችን ነብያችን ሲያስጠነቅቁ ምን አሉ? من أحدث አዲስ ነገር ያመጣ ሰው في أمرنا هذا أي في ديننا هذا በዚህ በሞላው በንጹህ እስልምና ላይ አዲስ ነገር ይዞ የመጣ ሰው ما ليس منه በእስልምና ውስጥ የሌለን አዲስ ነገር ይዞ የመጣ ሰው فهو رد ጭንቅላቱን ተገልብጦም ቢሰራው አላህ አይቀበለውም ይመለስበታል አሉ። وفي روايه በሌላ ዘገባ من عمل عملا ስራን የሰራ ሰው ليس عليه امرنا የአላህና የኔ ትእዛዝ የሌለበትን ስራ የሰራ ሰው فهو رد ያ ስራው ውድቅ ነው፣ አላህ አይቀበለውም አሉ። ከዚህ ምን እንይዛለን? ማንኛውንም ስራ ለመስራት ከመነሳታችን በፊት ማስረጃ አለው ወይ ተብሎ ይፈለጋል። ምክንያቱም አላህ ይሄው ያባበለ መከረን ምን ሲል ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ አጢኡላህ አላህን ታዘዙት ልትሰሩ ከመነሳታችሁ በፊት ወአጢኡ الرسول ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ታዘዙ ስራ ለመስራት ከመቸኮላችሁ በፊት ወላ ትብጢሉ አታበላሹ አዕማለኩም ስራዎቻችሁን አታበላሹ። ምን አደርጋችሁ? አላህና መልእክተኛው ሰለላሁ ዐለይሂ ወሰለም ያላዘዛችሁን ከሰራችሁ ስራችሁ ይበላሻል። ኢነ ሐቂቀተ መሐበቲ ነቢይ ሰለላሁ ዐለይሂ ወሰለም ለይሰት ቢዳዕዋ ነቢዩን መውደድ እኮ በምላስ በመናገር እኮ አይደለም። ወላ ቢልቢድዓ አዳዲስ ቢድዓዎችን በማምጣትም አይደለም። ወላ ቢልመውሊድ አዲስ ዓመታዊ በዓሎችን በመደንገግም እኮ አይደለም። ወኢነማ ተኩኑ ነቢያችንን መውደድ እኮ የምትሆነው አንደኛ ቢጣዓቲሂ ፊማ አመር እሳቸው ያዘዙትን በመታዘዝ፣ ሁለተኛ ወተስዲቁሁ ፊማ አኽበር የተናገሩትን በጠቅላላ እውነት ነው ብሎ በማመን፣ ሶስተኛ ወጅቲናቡ ማነሃ አንሁ ወዘጀር እሳቸው የከለከሉትን እሺ ብሎ መራቅ፣ ወአላ ዩዕበደ አላህ ላይ ይመለክ ኢላ ቢማ ሸረዕ ነቢዩ ሰለላሁ ዐለይሂ ወሰለም ባሳዩት መንገድ ብቻና ብቻ ቢሆን እንጂ። ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ቁል በላቸው አንተ መልእክተኛዬ ሆይ ኢንኩንቱም እውነት ከሆናችሁ ቱሒቡነ አላህን የምትወዱት ከሆነ ቱሒቡነ ነቢይ እንኳን እኮ አላለ
ሰለላሁ ዐለይሂ ወሰለም ነብዩን የምትወዱት ከሆነ እኮ አላለም እሳቸውን የፈጠራቸው የላካቸው እውነት አላህን እንኳን የምትወዱት ከሆነ ፈተቢዑኒ እኔን ተከተሉኝ በላቸው አንተን ሲከተሉ ብቻ ነው ይሁብብኩሙላህ አላህ ይወዳችኋል በላቸው ወይግፊር ለኩም አላህ ይምርላችኋል ذنوبكم ወንጀሎቻችሁን በላቸው ወኢንማ ሚማ አህደተ الناس في دين الله በአላህ ዲን ላይ ሰዎች ካመጡት አዲስ ተግባር ውስጥ አልኢህቲፋሉ ማክበራቸው እኮ ነው ቢማ ይሰማ ብለው በሚጠሩት ዒድ አልመውሊድ አነበዊ የነብዩ ሰለላሁ ዐለይሂ ወሰለም ልደት በዓልን እናከብራለን ይላሉ ሐታ ቶርታ ኬክ አስጋግረው በእንግሊዝኛ ሃፒ በርዝዴ ያ ረሱላህ እያሉ ቶርታ ኬክ የቆረሱ ሰዎች በቪዲዮ ተለቋል ኢና ሊላሂ ወኢና ኢለይሂ ራጂዑን የኛ ነብይ ኬክ ቁረሱልኝ አላሉ ከዓመት እስከ ዓመት ግን በሱናቸው ነው وهذا الاحتفال بدعة محدث ይሄ ዓመታዊ በዓል እኮ ዲን ማያቀው አላህ ማያቀው አዲስ መጣ ነገር ነው لم يأذن به الله الله አላዘዘበትም فإن النبي صلى الله عليه وسلم عاش 23 عاما 23 ዓመት ነብይ ሆነው ቆዩ እሳቸውም አላከበሩትም ሱሐባዎችም አትባኡ ታቢዒን አራቱ አይማዎች እነዚህ ሁሉ እኮ አልሰሩትም ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ عليكم بسنتي أدركوا لين سنة يزو وسنة الخلفاء الراشدين راشد مالت كن من قد يتمروا يا أردتم ينين متكوج المهديين يتمروا يهونتن من بعد كنيبوا على ممتوتن تمسكوا بها وعدوا عليها بالنواجد وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد فاتقوا الله عباد الله واعلموا أن الأعياد والمواسم الدينية من الشرائع التوقيفية ሃይማኖታዊ በዓሎች አምልኮዎች በተክላላ ተውቂፊያ ማለት ሃይማኖታዊ ማስረጃ ሳይመጣባቸው ማይሰሩ ነገሮች ናቸው ሰኞና ሐሙስን ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም የቻለ ሰው ይጾመዋል ምንም የቻለ ሰው ምክንያቶቹ እንደረደሩ አንደኛ ሰኞ የተወለድኩበት ቀን እና በኔ ላይ መለኮታዊ ራእይ የተወረደበት ቀን ነው ሐሙስን ደሞ ጨመሩና በሌላ ሐዲስ ሰኞና ሐሙስ የባሪያዎች ሥራ ወደ አላህ የሚወጣበት ነው ለዚህም ሲባል ጾመኛ ሆኜ ስራዬ እንዲወጣልኝ ይፈልጋለሁ ምክንያቶቹ እነዚህ እንጂ ሌላ አይደሉም አንድ ሰው ብድግ ብሎ ሳምንታዊ ጾሙ የተባልነውን ሰኞ አይ እኔ በሰደቃ አሳልፈዋለሁ ቢል አላህ አይቀበለው ለምን ሰኞም በሰደቃ ማለቱ ነው ቢድዓ እንጂ ቢፈልግ ሰኞ ቢፈልግ ማክሰኞ ሰደቃ ማውጣት ይችላል ነብያችን ግን ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ያያያዙት በምን ምክንያት ነው አንደኛ የተወለዱበት ቀን ስለሆነ ስለዚህ እሳቸው የተወለዱበትን ቀን ደስታለው ያለ ሰው ሰኞ ይጾማል እንጂ የቃጥባሬ አምላኪዎች እንደሚያደርጉት ሰኞ ጫት አይቅምም የቃጥባሬ አምላኪዎች ምን ይላሉ እኛ የኢስነይን ሰዎች ነን ሰኞ አላህን ለመገዛት ጫት እንቅማለን ይላሉ ጫትና ኢስላም ምስራቅና ምዕራብ ሙስሊም የሆነ ሰው በጠቅላላ ነፍሱን ሊሸውዳት አይገባም ስለዚህ فلا يحل لأحد لأندم أكلا يفقد لتم أن يهدث فيها عيدا لم يشرعه الله ورسوله الله إن ملك تنيو صلى الله عليه وسلم يا لززبة إيشينكن عندي هون إننا كبرات الله ميبال كينيا أف ليوتا أي جبا أدب سنسرات مالت يمجب مريو سنسرات كاللهنا
ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ነው። አላህ ምን አለ? ያ አዩሃ الذين آمنوا لا تقدموا بين يدي الله ورسوله እናንተ ያመናችሁ ሰዎች ሆይ ከአላህና ከመልእክተኛው በፊት ቀድማችሁ አትናገሩ፣ ነፍሶቻችሁን አታስቀድሙ። ወከዛሊከ ልክ እንደዚህ 4 እና 5 ዓመት አገራችን ላይ የሞላው አብዮት አደባባይ ሄደን ዓመታዊ ኢፍጣር እናደርጋለን የሚባለው ኢስላም አያውቀው። የመጀመሪያ ዓመት ላይ ዲናዊ ቅብል ይቀባ ምን አሉ? በ17 ረመዳን ላይ ነበር አላህ የበድርን ዘመቻ ድል የሰጠን። በ17 እንሞክረው አሉ። ከአዋቂዎች ከዑለማዎች በኩል ተቃውሞ ሲነሳባቸው ምን አሉ? እሺ ወደ መጨረሻው 27ኛ ቀን አሉና 27ማ ለይለተል ቀድር ትከጀላል። እሺ 29ኛው ላይ እናርገው። እነማን ናችሁ እናንተ ባላህ ዲን ላይ መታችሁ ይሄ ቀን ሴትና ወንድ ወጥቶ አደባባይ ላይ በሚያጅብ ሁኔታ ደግሞ ብዙ ሙኻለፋ ከወደቁ በኋላ መፈራገጥ ለመላላጥ ይባላል። ቢድዓ ውስጥ የገቡ ሰዎች መቆሚያ የላቸው። ለምሳሌ አብሬቶች የሚያከብሩት መውሊድ ረቢዕ ላይ ነው አይደለም፣ ረጀብ ላይ ነው። ለምንድነው ረጀብ ላይ የምታከብሩት? ነብያችን መች በረጀብ ወር ተወለዱ ሲባሉ ምን አሉ እነሱ? የተረገዙበት ስለነበረ እናከብራለን። ከዚህ ምን ትይዛላችሁ? አንድን አዲስ ነገር አታመጣም። ላለመሸነፍ የሙትን ትሄዳለህ። ስለዚህ አላህና መጨረሻውን ቀን የፈራ ሰው ሴት ልጁን አረ ወንድ ልጁንም ቢሆን በረመዳን መጨረሻ ላይ ወደ አብዮት አደባባይ ሊልክ አይገባው። ሴት ብዬ የጀመርኩት ምክንያት ስላለኝ ነው። ሴቶቹ ዝናብ እየደበደባቸው ፎቶ ያነሷቸዋል። ሴት ልጅ ዝናብ ሲመታት ልብሷ እላይዋ ላይ ይጣበቃል አይጣበቅ? የሱመያን ጽናት እዩ ይላሉ። አካላቶቿን ቀርጸው ኢና ሊላሂ ወኢና ኢለይሂ ራጂዑን። ሌላም ቦታ ሚሊኒየም ነው እዚህ ቲያትር ቤት ነው እየተባለ ሚስቶቻችሁ፣ እህቶቻችሁ፣ ልጆቻችሁ ምትልኩ ሰዎች አላህን ልትፈሩ ይገባቸዋል። የተለቀቁ ሚዲያዎችን ካያችሁ የካሜራማኖቹ ብልግና ወንድና ሴት ጎን ለጎን ያስቀምጡና ወደ ሴቷ ዙም አርገው ሴቷን መርጠው ቪዲዮ ይቀርጻሉ። እሱም በሚዲያ ይለቁታል። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልደዩሱ ላ የድኹሉል ጀነ፣ በሚስቱ በእናቱ በሴት ልጆች ማይቀና ሰው ጀነት አልገባም አሉ። እንዴት ነው እህትህን አሳልፈ የተለያዩ እስላማዊ ፕሮግራሞች እየተባሉ እስላምን ማያውቃቸው ወንድና ሴት አጠገብ ላጠገብ ተቀምጠው ቅርብ ቀን የለቀቁት ጭራሽ ምን ይላሉ? እስኪ ተያዩ ለሙሐባ ይሏቸዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነብያችን ደግሞ እስቲ ተያዩ አይደለም ያሉት። ወንድ ልጅ ሴትን ሲያይ፣ ሴትን ልጅ ወንድን ሲያይ አይኑን ይስበር ነበር ያሉት። ላ ሐውለ ወላ ቁወተ ኢላ ቢላህ። ዲናችንን ካልተማር ሰዎች ሊሸውዱን ተዘጋጅተዋል። ኢንሻአላሁ ተዓላ ደጋግመን ተነስቷል። ይሄ አርዕስት መውሊድ የሚባል የባለፈው ሳምንትም ኹጥባችን እሱ ነበር። ብዙ የሽርክ መዓት እዛ ውስጥ አለ። ሰው ቀበሌ ቢሄድ ደግምላችኋል፣ ቀበሌ ቢሄድ ሲጋራውን ከሩቁ አጥፍቶ ረግጦ ማስቲካ አውጥቶ አኝኮ ዋሻው ጫትማ ተይዞ አይገባም፣ አይታሰብም እኮ። የአላህ ቤቶች ውስጥ ግን መውሊድ ነው ብለው ጫት ይዘው የሚገቡና ከበሮ የሚደልቁ ሰዎች አሉ። እነዚህ ሰዎች ተውበት ካላደረጉ ከባድ ጥፋት ላይ ወድቀዋል። አንዲት ነገር ላንሳላችሁ፣ ሐዲስ ነው። አንድ ሰው መስጂድ ውስጥ ብሎ ቱፍ ቢል ሐዲስ ነው ማነሳላችሁ። ራሷኑ አክታ ከመስጂድ ውስጥ ጠርጎ በማውጣት ብቻ ነው ተውበቱ። ሐዲስ ነው ወንድሞቼ። የአላህ ቤት በዚህ ደረጃ ትኩረት ስጡና ተንከባከቡት የተባልነው ጫት ከተቃመበት የጫት ገራባ ምንጣፍ በምንጣፍ ከሆነ የነዚህ ሰዎች ተውበት ምን ይሆናል? ጭራሽ ከዚህ በፊት አላፈሩ። አንዋር መስጂድ ላይ ምን አድርገዋል? ወንዱ እንደዚህ ጉብ ያለ ቦታ ወጥቶ ዱዓ የተደረገበት ጫት ነው እያሉ ሴቶች ከስር ለኔ ይላሉ፣ ጫት ይሰጣሉ። በአላህ ይሁንባችሁ ምትቅሙ ሰዎች ካላችሁ ተውበት አድርጉ። ተውበት ማለት አላህ ሆይ ይቅር በለኝ አጥፍቻለሁ በሉ። ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም? አንድ የአላህ ባሪያ ሁለት ታፋው አላህ ፊት ቆሞ አያንቀሳቅስም ስለነዚህ ነገሮች ሳይጠየቅ። ከዛ ውስጥ አንዱ ምንድነው? ሰውነት ሰጥቼህ ነበር በምን ጨረስከው ብሎ ያለማቱ ጌታ
ውስጥ አካልንም ውጭ አካልንም መርምሮ ነው የሚቀበለው። እናቃለን ግን ይሄን የነገሩን ነብያችን ናቸው ሰለላሁ ዐለይሂ ወሰለም። የሰጣችሁን አካሉን ራሱ መርምሮ ነው የሚቀበለው አሉ። የድሮ ጫት የጉራጌ ጫት የሚባለው ቢበዛ ጉንጭ ይተረትራል እንጂ እንዲህ አይነት የጤና እክሎች አያመጣም ነበር። ዛሬ ጫት ቢዝነስ ሆኖ ዲዲቲ የተባለው ኬሚካል በመስኖ ይረጫል። ኬሚካል ጭምር እኮ ነው ወንድሞቻችን እየቃሙ ያሉት። ጉበታቸው እየተበላ አላህ ፊት ስትቆሙ ምን ይሆናል መልሳችሁ? ስለዚህ ለአላህ ብላችሁ ተውበት አድርጉ። ምን ጠየቅበት ነገር በበዛ ቁጥር አላህ ያያዙ ይበረታል አይበረታ? ስለዚህ ይሄ ለአላህ ብላችሁ በአላህ ያመናችሁ ሰዎች አላህ ፊት ቆመን አከላቴ እስካን ተደርጎ ጠየቃለሁ ያለ ሰው ከማንኛውም ሱስ ከሲጋራ ከሺሻም አሉ ከሚባሉ ሱሶች ሙልጭ ብለን ልንወጣ ይገባል። አላህ Subhanahu Wa Ta'ala በሰማነው ምን ሰራ ሰዎች አላህ ያድርገን። በሐቅ ላይ ምን ሰበሰብ ሰዎች ያድርገን። የነብያችንን ሱና ከሚከተሉት ሰዎች አላህ ያድርገን። اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة.